ግን በሜካፕ ከደመቁ ጥፍሮች ይልቅ በስራ የዶለደሙ ጥፍሮች ነው ሞር የሚስቡ። ለሁሉም አይደለም እንዴ? እና እኔን ከሳብልሽ አይበቃም? ብለሽ ጥሪ ደው አይስቁም ማለት ለታውሽ። አንተ እኮ ስንቴ ከሞት እንደተረፍኩ እንኳን አላየህም። ምንም አትሆኝ። በነገራችን ላይ እዛ መኖር ከፈለግሽ ማንም ሰው ጫፍሽን አይነካሽ። ብሩክ እኮ እንደዛ የሚደረግ ባል አይደለም። ለማንኛውም እኔ ደወልኩልሽ ሌባ ዘራፊ ናት ብለን ፖሊስ ጠርተን ተዋርዳ ከዛ ቤት ከምትወጣ ነይ እናስወጫት። ዘመድ ካላችሁ ተሰብስባችሁ የሆነ ነገር አድርጉ። ወዴት እንወስዳታለን? አላውቅም። ወይ ጸበል ወይ ደግሞ የአእምሮ ማገገሚያ ወሰዷት። ፈለጋችሁ አድርጓት። እኔ አያገባኝም። ከዚህ በኋላ እኔ ስለሱ አይመለከተኝም። ኧረ ሰይፍ ቤት ድረስ እመጣለሁ። አንቺ በጣም አደገኛ ሰው ነሽ። ተፈጥሮ እንደዚህ አይነት አጋጣሚ መጠቀም ትችይበታለሽ። ይቅርታ፣ በጣም ይቅርታ። በእናትህ በቁሜ ነው የገደልሽ። ስሜቴን የተጫወትሽበት። ይቅርታ። ግን ማወቅ ያለብሽ መቼም ቢሆን ከኔ ማምለጥ እንደማትችይ ነው። ይህን ማድረግ ካልቻልሽ ግን ባልሽንም ንብረትሽንም ታጫለሽ። ይቅርታ በጣም ሌላ ጊዜ መሆን ይችላል። ማህሌትዬ ዛሬ በጣም ነው የተናደደችው። እንደ ዛሬ ተዋርዳ አታውቅም። ቤተሰቦቻችን እንግዲህ በጣም ነው የተናደደችው። ምኑን አትሉ ባሏናም ቅድስት ሲሳሳሙ አይታ ማለት ሊሳሳሙ ነበረ። ይሳሳሙ ያላቅም ሆ ምነው ሰዎች ሰው ኃጢአት ማጥብ እና ቤት ወይኔ ማለት እጇን ባባኔ ጫነችው። አታምጣ ስለው አንተ ተቆለለው። እንግዲህ በዛ ስትል በዚህ ስትል በመጨረሻም በሚገርም ሁኔታ እንግዲህ ማለት እንደ ዛሬ ተዋርዳ አታውቅም። እውነት ለመናገር እንደዚህ ይሆናል ብላ አልጠበቀችም። እሷ እኮ ሚስት ያደረገኛል ወደፊቱ ባለቤት ይሆናል ብላ የድሮውን ያንን እንትኗን ሁሉ ነገር ረስታ እንግዲህ በአንዴም ሁለቴም ብዙ ጊዜ ሞከራ ማለት ሳይገላ ስለቀረ፣ ሁለተኛ ደግሞ ከቤት እጇን ሞጨጨው ገትተው መወሮር ይችላሉና ያንን ነገር ትተው ቁጭ ስላደረጓት የሆነ ፍላጎቱ ያለበት ማለት የፈለጋት ወይም ደግሞ የሆነ የሚፈልጋት መስሏት ነበረ ማለት ነው። እንግዲህ በሚገርም ሁኔታ ዛሬ እሷ አልጋ ቤት ተቀምጣ ካልጋ ቤት አወጣም ነበረ። በነገራችን ላይ ያስነቃት እንትና ነው ዝና ማለት ነው። ምን አባሽ ነው አልጋ ቤት ተቀምጠሽ የምትቀለቢው? ውጭ መተሽ ጣሉን ገብተሽ ልጅቷን ምሳሌን እንትና ታያትም እንደ ፒስ ምናምን ብለሽ ነገሩን ታስታኪም እንደ እኔ ዛሄደሽ እንድትተኝ ነው እንደ ያስቀመጥኩሽ አፈራባሽ ቢና ይላል ነበርና ባክተወኝ እስኪ ቅርታ እንኳን ያደረገልኝ በህይወት ልጀምር ብትለው ነው እኔ ጋር እንደዛ የሚባል ጨዋታ የለም። ሄደሽ ታስተካክያለሽ እከዳ ያለው ካልሽ ደግሞ ውጤቱን ታገኛለሽ ነው ያላት ማለት ነው። እሷም እሺ ብላ እንግዲህ ከተኛችበት ተነስታ ወደ ሳሎን ጎራ ስትል ያጋጠማት ነገር በጭራሽ የማይታመን ነው። እሱ ምንድነው እንግዲህ ማህሌትና ወይ ቅርታ ቅድስቴና ብሩክ እንግዲህ ፍቅራቸውን እየቀጩ ነበረ። የፍቅር ጨዋታ እየተጫወቱ ነበር። እንግዲህ እጅ ለእጅ ተያይዘው እንግዲህ ፍስኪ ብሩክ ደግሞ ሲጠጋ ባያት ትፍርኝ እንዴ ምንድነው ካሁን በኋላ እኮ ባልተቤት ነሽ አንቺን ነው ማገባው በዛ ላይ ምሳሌ መረጠችልኝ ነው ማገባው። እንግዲህ አንቺ መርጣሻለች አይደለ አውቂያለሁ። ስለዚህ ምሳሌ መረጠችውን ደግሞ አንቺን ነው ሰው አንቺ ነሽ ሚስቴ የኔ እኮ ብዙ ባለ ውለታዬ ነሽ ባለ ብዙ ነገር ነሽ እያላት ነበረ ማለት ነው። በዚህም እንግዲህ ያው ቅድስት እየተሽኮረመመች ጎንበስ ቀና እያለች ነበረ። አትፍሪ አትሽኮርመሚ፣ ለምንድን ነው እንደዚህ የምትሆኚው? እኔ እኮ በጣም ነው የምወድሽ ማከብርሽ የልቤ ንግስት ነሽ እያለሱ ያወራት ነበረ ማለት ነው። እንግዲህ የነገር እያለ ነው ወይዘሮ ማህሌት ድንገት መጥተው ስትል እነሱ አለማቸውን እየቀጩ ነው። በጣም ነው የተናደደችው። በጣም ተናደለች የሚለው ነገር አይገልጸውም፣ ግን ምን ታደርገዋለች? ግን አፋን እጇን ባፋጭና ጸጥ ነው ያለችው። ቤተሰቦቻችን ያው ማራይ ስለሌላት ነው። ሌላ ነገር ማድረግ የምትችለው ነገር ቢኖራት ኖሮ ብዙ ነገር ታደርግ ነበረ። ወይ የድሮ ሚስቱ ብትሆን ማለት ሚስት
አምኖ ተቀብሏት ቢሆን እንግዲህ ቅድስትንም ልትደበድብ ሌላም ነገር ማድረግ ልትችል ነበር። ግን አሁን በጣም ነው የከሰረችው። እንደዛ አይነት ነገር ደግሞ ታውቃላችሁ የሞራን ኪሳራ ነው የሚያመጣው ቤተሰቦቼ። ምክንያቱም አንድ ባልና ሚስት ሆነው ግን በሆነ ምክንያት ተፋትን ብለው የሰራተኛውን አጠገቧ ይዞ ፍቅር ሲጫወቱ ከዚህ በላይ በጣም የሚደብር ነገር የለማ ጋይስ። በእርግጠኝነት ካስባችሁታል ያችን የምትጠየፋትን ያችን አጥብቃ የምትጠላትን ያቺ ለተንኮሏ መሰናከል የሆነቻትን ቅድስትን ባሏ የምትወደው ባሏ ወይም ደግሞ ወደፊትም ቢሆን ታሪቅ እኖራለሁ ብላ ተስፋ አድርጋ የጠበቀችው ባሏ እንግዲህ አለሙን እየቀጨ ነው፣ ፍቅሩን እየቀጨ ነው። እዚህ ጋር ብቅ ስትል እንግዲህ ምን ልትል ትችላለች? እንግዲህ ጸጥ ነው ያለችው። የሚገርመው እስከሚጠጋጉ ድረስ ድምጿንም አላሰማችም። ባላየ ሙዲ እንግዲህ ጸጥ ብላ ያየች ነው። ምን ይጨርሱ ብላ ነው እንዴ? አሪፍ ነው ዙሮ የፍቅር መቀስ ከመሆን እንደዚህ ጸጥ ማለትም አንድ ነገር ነው፣ ምሁርነት ነው። እዚህ ጋር ግን አሁን የሰው ፍቅር ላይ ውሃ መቸለስ ነው። እዚህ ጋር የሆነ ነገር ብትል ማለት ነው ብድግ ብሎ በጥፊ ነበር ማለት ነው። እና በጣም የሚገርም ነው። እንግዲህ ዘና እያደረጉን ነው። እንግዲህ ብሩክና መድብል ማለት ለምን መግደልም ምናምን ሳይሆን ብድግ አድርገው ጎትተው ከቤት ማውጣት ለምን እንዲያልፈለጉ ባላቅም፣ ግን ማለት በዚህ ልክ ቤት ትገባለች ብዬ እኔ ሀሳቡ አልነበረኝም እውነት ለመናገር ማለቴ እነ ብሩክ ቤት እንዲው ተመለሰ። አንደኛ እሷም ድፍረቱ ኑሯት፣ ሁለተኛ እኔ ትመጣለች ብዬ ድፍረቱ ምንም አንተራላልኩ ነበረ። ግን መታለች። ግን እሱን ያጀገናት ዝና ነው። አንደኛ ያው ብር ዲያጎስ ያለ ብር ይሰጥሻል። ሁለተኛ ደግሞ መድረሻም ስላጣች አማራጭም ስላጣች አሁን ላይ ያላት አማራጭ ይሄ ብቻ ነበረ። ምክንያቱም ዝናም አባሯታል፣ ኤፍራታም አባሯታለች። ስለዚህ በመጨረሻ አማራጭ አድርጋ የወሰደችው ይሄን ነገር ስለሆነ ማለት ነው። ያው እንግዲህ ትተዋታል። ይሁን እስኪ እሱ መጨረሻውን የምናየው ነው የሚሆነው። ኤፍራታና መድብል ደግሞ ዛሬ ተገናኝተው ነበርና ያው አንዳንድ ነገሮች እያወሩ ነበርና እንግዲህ ስለ ማህሌትም እያወራችሁ ነበር። እሷ ያው ታልቧ ተጸጽታ ነው የመጣችው ምናምን እያለች እያወራችሁ ነበር። የኔ ጥቁር አዝሙድ የኔ ቸኮሌት እያላት ነው እንግዲህ ደግሞ መድብል ማለት ነው ኤፍራታ። እሷም እንግዲህ ልቧ ሞቅ ሞቅ እያለ ነው። ያው እንደዛ ቢሆን ነው የሚሻልሽ ኤፍራታዬ፣ እንደዛ ነው የሚሻልሽ። እና ደስ የሚል ጊዜ እያሳለፉ ነው የሚገኙት። ሌላው ደስ ያለኝ ነገር ሉላንያ ሰውዬ ሳይነካት፣ ምክንያቱም ያው ትዲናለች ተተርፋለች ብያችሁ ነበረ። ተረፈች፣ ግን እሱ በጣም ተናዶ ነው ሄደው። አሁን ላይ ግን ብሩክ ማነው ሞገስ ሰምቷል። ስለዚህ አሁን ሉላም ያው በፊት ሳልተናገረች ለምን ሲላት ያው በተለያየ መልኩ ነግሬ ነበረ ስላልተረዳኸኝ ነው ምናምን ብለዋለች። ያው ወንዶች እንግዲህ ወንድ ልጅ እንደዚህ ያክል ጠለቅ ያለ ሴንስ አድርጎ ለመረዳት ይሄን ያክል ጊዜ ይፈጅበታል። እውነት ለመናገር ሞገስ መጠርጠር የነበረበት የመጀመሪያ አንደኛ እኔም ብታጣና ከምትታሰር ምናምን ብላ ስትጠይቀው ለምን የሚል ጥያቄ መጠየቅ ነበረበት ማለት ለራሱ ማለት ነው። ሁለተኛው ደግሞ ሽጉጡ የተገኘ ሰዓት፣ አሁን ሽጉጡ የተገኘ ሰዓት እንዴት ዝም ይላል? በዛ ላይ ልጅቷ ሰላሟን አታ በጣም ከወትሮ በተለየ እየተጨነቀች ነበርና የዛን ሰዓት ነገሮችን ምንድነው ብሎ ለመርመር እንትን አላለም ማለት ነው። ብቻ ግን ያው በመጨረሻ ደስ የሚል ነገር ነው ማለት ሰውየው ያው እሷም ፌንት ስለበላችበት እንግዲህ ዋረጫጭቶ ምናምን ስትነቃ ምን ሆነሽ ነው ሲላት ፔረር ላይ ነኝ አለችው። እንግዲህ አመለጠች ማለት ነው። በዛም ሆነ በዚህ ዙሮ እግዚአብሔር ይመስገን አምልጣለች፣ ምንም አትልም ማለት ነው። እና ቤተሰቦቻችን ያው እንግዲህ ምሳሌ ደግሞ ያው ከማህሌትና ከቅድስቴ ማንኛው እናት ቢሆን ይሻላል ስትባል ቅድስቴ መርጣለች። ማህሌት እንግዲህ ከፍቷት አገፋፍቷታል። የባስ ነው አሁን ደግሞ የከፋት። አሁንማ በራ ከቤት እንደምትወጣ ነው ተስፋ ማድረገው። ምክንያቱም እነሱ ሲሳሳሙ ማዝ ቁጭ ብላ ማየት የለባትም ወይዘሮ ማህሌት እያምልጭ እንላለን። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ